ጻድቃን በኢንተርቪው ላይ ያነሳቸው የአብይ አህመድ ፍላጎት ለማሟላት ያችን በማድረግ ደግሞ የራሱን ፍላጎት እንደሚያሟላ በኢንተርቪው እና እኛ ባወጣ ነው በሁለቱም የተናገራቸው ሁለት ቃላት አሉ። አንዱ እኛ ባወጣ ነው የስልክ ንግግር በሆነ ይሁን መንገድ ዓላማችን ስልጣን ቴክ ኦቨር ማድረግ ነው የሚል ነው የገለጻችሁት አሁን ማለት ነው። እሱ ነው ፍላጎቱ። ነገር ግን ይህንን ለማድረግ አንደኛ ያሉት ቀደም የገለጽናቸው ሚዲያ ማደረጃጀትም ምናምንም የተሸወዱ ሰዎች ይጠቀማሉ። ከዛ በኋላ ጥያቄው ሌላው የትግራይ ህዝብ ጥያቄ ምናምን የምትለው ተወው ነው የሚለው። እሱን ተወው ሌላ ጊዜ ይሄ ፖለቲካው ስልጣን ካገኘን በኋላ እናደርገዋለን ይላል። ስናደርገዋለን እሱን ተወው ይለዋል። ነገር ግን የአብይ አህመድ አጀንዳ ይዘን ነው ይህንን የምናሳካው ብለን ነው ይሄድን ያለ ነው ይላል። ቃል በቃል የሚናገረው ነው ይሄ ይላል። ይህንን አብይ አህመድ ለማሳመን የተናገረው ምናልባትም የአብይ አህመድ አጀንዳ ይዤ እየሄድኩኝ ነው ብሎ የራሱን ፍላጎት ለማሳካት ነው እየሄደ ያለው የሚል እምነት እንዲኖረኝ ያደረገ ደግሞ በኢንተርቪው ላይ የቀይ ባህር ጉዳይ ማለት በተለየ መልኩ እንደውም ከአብይ አህመድ ይሄ በዙሪያ ጥምጥም አነጋገር በተሻለ መልኩ ኢትዮጵያ ቀይ ባህር ያስፈልጋታል፣ እያደገች በሄደች ቁጥር የቀይ ባህር ፍላጎቷ እያደገ የሚሄድ ነው፣ በአንድም በሌላም መልኩ ቀይ ባህር ማግኘት አለባት ነው የሚለው። ጻድቃን በቀይ ባህር ላይ የነበረው እይታ እናውቀዋለን፣ አቋም እናውቀዋለን ካሁን በፊትም። ነገር ግን የትግራይ ህዝብና የኢትዮጵያ ህዝብ ኤርትራ ነሽ ብሎ በሪፈረንደም በራሳቸው ትግል ካገኙ በኋላ ሀገር ናት ብሎ የቆየ ነው። ፍላጎቱ ፖለቲካል ነው። ወደብ እንዲኖረው የሚጠላ የለም። ከሌለህ ግን እንዴት እንደምትጠቀም ሰላማዊ በሆነ መንገድ ተባብረህ በሰጥቶ መቀበል ብዙ ሊሆን ይችላል። የጻድቃን ንግግር ግን አይታችሁት እንደሆነ ምናልባት አብይ አህመድ ለማሳመን ይሆን ባህር ያስፈልጋታል ደግሞ ለዚህ እንሞታለን ማለቱ አብይ አህመድ ለማሳመን ነው? እውነት እንደዛ ስላሰበ ነው ወይስ በስልኩ ላይ እንደገለጸው ስልጣን ማግኛ መንገዱ አብይ አህመድ ይዘን ነው የሚል ስለገለጽ የትኛው እንውሰድ? እዚህ ላይ ያለው እንድታብራሩልኝ ፈልጋለሁ። ኤድመንድ ወደ አንተ ልምጣና ወደ ማርያማዊትም እዚህ ላይ ያለሽ አቋም ማወቅ ፈልጋለሁ ወደ ሌላ ጥያቄ ከማለፋችን በፊት። እሺ ቴንክ ዩ ኃይሌ። በድጋሚ እኔ ሁለት ነገር ያለው አንዱ እነ ጀነራል ጻድቃን አብይን ተጠቅመንበት ህወሓትን ማፍርሰን ወደ ስልጣን መተን ይሄን እናረጋለን የሚሉት የራሳቸው የተደበቀ አጀንዳ አለ። ምን አለ መሰለ ቀደም ማራማየት እንዳስቀመጠችው እኔ እንዲያው ማራማየት ብዙ ትነግረኝ ነበር። ኢቭን እንደዚህ ይሄ ሁላ ነገር ኤክስፖዝድ ሳይሆን ስለ ጀነራል ጻድቃን አንዳንድ ነገሮች ስትናገር ተይ ረፊ ምናምን ሁላ እላት ነበር። አንዳንድ ነገሮች ተይ አታውሪ ረፊ ገና ነው ላለው ላይክ እንትና ይሄ አሁን ይሄ እንደዚህ አይነት ነገር ባቲ ደስ ይለኛል እላታለሁ እንጂ የዛሬ አመትም በፊት ምናምን ትነግረኝ ነበር አንዳንድ ነገር ግን ኖ ምክንያቱም እኔ እንትን አይደለም በጣም ዘገያለሁ ቀስላለሁ እና ታዩ ምናምን እላታለሁ። እምልህ እንዳለችህ በረሃ ገብተው እነሱ ስሌት አላቸው ያሰሉት። እኔ ሁሉ ጊዜ የሚከነክነኝ አንድ ነገር አለ ምልህ መረጃና ማስረጃ አምጣ ብትለኝ ላመጣልህ አልችልም እንጂ የነስዩም መስፍን አሟሟት እኔ እፈራቸዋለሁ። ዛሬ አዲስ አበባ የተቀመጡት ሰዎች ሚና አላቸው የሚል ዋን ወይ ወር አናዘር መግደል ባይችሉ መጠቆም የሚችሉበት እፈራለሁ፣ ፍራቻ አለኝ። ግን አንድ ነገር ልምጣ አሁን ወደ ተነሳህበትና ወደ ጠየቅከው ጥያቄ። እነ ጻድቃን ያሰቡትን ነገር ለማሳካት አብይ አህመድን ሊጠቀሙበት እንደሚፈልጉም እንደሚያስቡም ግልጽ ነው። ግን the other way around ግን ያዩት አልመሰለኝም። ከነሱ በላይ አብይ አህመድ ተኩላ ነው። አብይ አህመድ ደግሞ እነዚህን ሰዎች ያስጠጋው ለሚፈልገው ዓላማ ለማስፈጸም እንደሆነ የተረዱት አልመሰለኝም። ለምን መሰለ? አብይ አህመድ ተጠቅሞ ያልበላው ማንም የለም። አብይ አህመድ ከለማ በላይ ወዳጅ የለውም። ለሚሾ ነው የሚለው። ለማ ህይወቴን አዳነ፣ ለምዬ እኮ ገንዘብ እኮ ሲቸግረኝ
አረ ቤተሰብህን ምናምን እያለ ሲቀባው ነበር የነበረው። ግን ቢላውን ይስልለት ነበር። ለምን? አንደኛ እምልህ በወቅቱ የኦሮሚያ ክልል መስተዳደር ስለነበረ አብይን ወደፊት ካላመጣው አብይ ጠቅላይ ሚኒስትር መሆን አይችልም። ያኛው ደግሞ የፓርላማ አባል አይደለም። ስለዚህ የግዴታ የለማ እሽታ ትልቁን ሚና ይጫወታል። ለማ እሺ ካላለ አብይ የትም አይደርስም ነበር። ለማን ያን ሁላ ከስሩ እየሄደ ለምዬ እንቅፋት ሲመታ እኔን እያለው ነው አብይ እንትን ሲቀባው የነበረው። ግን ዓላማ ነበረው። ለማ ደግሞ የነበረው ዓላማ ምንድነው? ለማ ብዙ ሲዶልቱ ነበረ። ኢህአዴግ ገና ሳይፈርስ ኢህአዴግ ከፈረሰም በኋላ እምልህ የኤርትራ ቅንጅት ፕሮጀክት እኮ ኦህዴድ ገና ኢህአዴግ ሳይፈርስ እየተሰበሰቡ ሌሊትና አዳር ሲመክሩበት የነበረው ትግራይን ለመምታት እንዴት ከሻቢያ ጋር መቀናጀት እንዳለባቸው ያ ሁላ እኮ ቀደም ብሎ የተሰራ ነው። በኋላ የመጣ እንዳይመስላችሁ። እዚህ አሜሪካም ካሉት ጋር እናውቃለን እነማን ምን ሲመክሩ እንደነበር። ዛሬ አንዳንዶች ለትግራይ ዝነን ነው ምናምን እያሉ ኢንተርቪው የሚሰጡት እሱም ይገባናል። ዛሬም የሚሰጡበት ዓላማ ለምን እንደሆነ ይገባናል። አሁን የፖለቲካ ህፃን ልጅ ስለሌለ ሳናቀው አንቅተውናል። እና ሁሉ ነገር ቀደም ብሎ የታቀደ ፕሮጀክት ነው። ለማንኛውም ለማሳጠር ወደ ጥያቄ ለመምጣት ለማንም እንደዛ ብሎ ልክ ያው ምልህ እንግዲህ የኦሮሚያ ክልል መስተዳደር ወደፊት አመጣው ለማ ማን ነው አብይን። ከዛ ደግሞ የፓርላማ አባል ስለሆነ ወደ ጠቅላይ ሚኒስትርነት ከመጣ በኋላ ምልህ ገና በ5 በ6 ወሩ አብይ ወደ ስልጣን ሲመጣ ለማን ገሸሽ ማድረግ ጀመረ። ለምን? ዓላማህን ጨርሰሃል ነው። ለማ ደግሞ እንደ ድሮ መስሎት ልክ እንደ ኦፒዲዮ ና አብይ እንደዚህ ብል ምናምን እንደሚለው መስሎታል። እንደሱ ነው ያሰቡት። ምክንያቱም ኦህዴዶች ማናቸውንም ነገር እናስባለን አብይ ጠቅላይ ሚኒስትር አድርገን ይሄንን አርግ እንለዋለን አብይ ያረጋል ብለው ነበር። ልክ ያኛው ስልጣኑ ላይ ተቆናጦ እንደጨረሰ ለማ ይፈልጋል ሲሉት እስቲ አቸኩል ዛሬ ጊዜ የለኝም ማለት ጀመረ። ለካ ለማ ደጅ መጥናት ጀመረ። ለማ ያኔን የደነገጠው ወዲያው የኦሮሚያ የዚህ ቪኦኤ ኦሮሚያ ክፍል እንትን ፕሮግራም ላይ መጥቶ ኡያ ጨርሰሃል አገልግሎትን ተሰናበት አለ። ከዛ ያልጨረሱ ነበር እነገዱ መጣ ደግሞ ወደ እነገዱም ዘጭ አሉ። በትግራይ ጦርነት ጊዜ መድረክ ላይ ዘጭ አብይ ፕሮግራምን እስክትጨርስ ተንዘጫዘጭ ብሎት ጨረሰ። ገዱ ይበቃሃል አለ። ዮሐንስም ቧ ያለው ቧሯ ሟሷል ሁሉም አዳሜ አጀንዳዋን እስክትጨርስ ነው እያስወገደ መጣ። ከዛ እነ ጀነራል ሰዓረም አንዱ ነበሩ። ጀነራል ሰዓረ አገሬ ምናምን ኢትዮጵያ ኔማል ክዳት ምናምን የትቀረ ኢትዮጵያ ውስጥ በቅንነት መዘመር ጥሩ ነው፣ መስፈንም መጸለይም ጥሩ ነው። ግን ከማን ጋር ምን እንደምትዘፍን ካላወቅ በዛ ዘፈን አዘፍነው ይበሉሃል ነው። እነ ሰዓረም አጀንዳው ነበሩ። አማራ ክልልም ያሉት አጀንዳው ነበሩ። ይኸው 4 ኪሎ ፈረስህን በቅሎህን ይዘህ ግባ እያለ በሚሊኒየም አዳራሽ ሲዘፍን የነበረው ሀጫሉም በስተመጨረሻ አብይ ከገባ በኋላ እንደ ድሮ መስሎት የኦሮሚያ ልጆች እኮ እየታሰሩ ነው ምናምን ማለት ስለ አይራ አርፈ ቁጭ በላል። ኦሮሞ ኦሬዲ ስልጣን ላይ ገብቷል። ከዚህ በኋላ እኔን እያደመክ መስፈን ነው እንጂ ተቃውሞ አይቻልም ማለት። እሱ ደግሞ አላቆምም አለ። ለሱም ሂሳቡን ሰጠው። ጀዋርንም ጠራው ረፋለው። በፌስቡክ እኮ እኔ ነኝ ቄሮን ያሰመጥኩት 2 መንግስት አለ ምናምን እያለ ታውራፋለው። ሁሉንም ሰጥለጣ አድርጎ አባረራ አጠፋ። አሁን በስተመጨረሻ ከፕሪቶሪያ በኋላ እንደ ፈረስ ሲጋልብበት የነበረው ሻቢያን ነበር። ሻቢያን እንዳልኩ ትግራይ ላይ ለማዝመት ቀድሞ የታቀደ እቅድ ነው። ሻቢያም ጨረሰ አገልግሎቱ። ሲጨርስ ፕሪቶሪያም ሲሄድ ሊያናገረው አልፈለገም ኢሳያስ አንዱ ኩርፊያም የጀመረው ከዛ ገባ። እነዚህን ሁላ የመጣባቸውን ሲጨርስ ሻቢያንም ሁሉንም ካባረረ በኋላ አሁን ደግሞ አንድ ፕሮጀክት ቀረው። ማን? ሻቢያን። አሁን ደግሞ ሻቢያን ደግሞ ማባረር አለበት። ስለዚህ ለዚህ ደግሞ ማን ነው ደግሞ የሚፈልጋቸው? ታይገሮቹን ትግራይ ነው የሚፈልገው። ወዲያውኑ ከፕሪቶሪያ በኋላ ጻድቃን እንደመጣ ምንድነው ያለው? በቃ ባክ ከዚህ በኋላ ፕሪቶሪያ ምናምን አይደለም
270 ሰራዊት አላችሁ አሁን ደግሞ አሰብን ለማስመለስ እንዝመታ ላይ ያን ሁላየው ተጫውቶ በልቶ ካስወገደ በኋላ አሁን ደግሞ እነ ጻድቃን ላይ ቼቼ ብሎ ደግሞ እንትንን አሰብ እንትንን ሻዕቢያ ሊመታ ማለት ነው ስማ ይሄ ያልገባት እነ ጻድቃን አራዳ መሆናቸው እነሱ አብይ የጠራቸው ያቀረባቸው አሁንም ጌታቸውን ስኳር ሲያልሰው ውስኪ አነሰ ሲል ጨምሩለት ቮድካም እንደፈለገ ምሳም ቁርስም ራት እንደፈለገው አርጉ ሲል አላማል ታርጌት አለ ስለዚህ እባብ ለባብ ይተያያል በካብ ነው እና አንድ እነ ጀነራል ጻድቃን ያላወቁት ነገር እነሱ አብይን ተጠቅመው እነሱም ደግሞ ህወሓትን አስወግደው ወደ ስልጣን መተው ትግራይን ከጨበጡ በኋላ ምልህ ምን ያስባሉ ራሳቸው በልባቸው ያለው ራሳቸው ያቃሉ ግን እነሱም አብይን ቼቼ እንልበታለን ነው እሱም እነሱን ቼቼ ይላለው ለሁለቱ ስልጣን ሲባል ታዲያ ቁማሩን የሚጫወቱት ደግሞ በማን ነው ካልከኝ በህዝብ ነው ሁለቱም ቁማሩን መጫወት የሚፈልጉት ማለት ስለዚህ አሁን እነ ጀነራል ጻድቃን አዎ አብይን መጠቀም ይፈልጋሉ ለዛ ነው ቀይ ባህር ምናምን ለምን አብይ የሚፈልገው ነገር ነው የሚናገሩት አብይ የሚፈልገው ነገር ነው እንጂ ኦፍ ኮርስ የነሱ ትልቁ ዓላማ እምለ አሁን ጻድቃን ማን ይሙት ለትግራይ ያላሰበ ለኢትዮጵያ ህዝብ ያስባል ኢትዮጵያ ባህር ያስፈልጋታል ሲል ጻድቃን ያላገጠብህ ምክንያቱም ጻድቃን ስልጣን ያስፈልገዋል ብሎ እየነገረ ነው በተዘዋዋሪ እኔ ጻድቃን ለኢትዮጵያ ያስፈልገዋል ለኢትዮጵያ ያስብላታል ምለው ለትግራይ ያስቡ ቢሆን ነበር በትግራይ ህዝብ ልጆች ደም ግን ስልጣን ላይ ለመምጣት ከፈለገ እመነኝ ነገጣዋት ያው ጻድቃን ቢፍ እንዳለው ይታወቃል ከኢሳያስ ጋር የራሳቸው ልክ ከዚህ ፊት ከነመለስ ጋር የነበረው ቢፍ ይሄ እልህ ከኢሳያስም ጋር ከኢሳያስ ጋርና የነ ጻድቃን ጥልና ጠብ ድሮ የጀመረ ነው አሁን አብይ ሲመጣ የጀመረ አይደል ስለዚህ ህወሓትን ማስወግዶ ጻድቃን ትግራይ ላይ እንኳን ስልጣን ቢያገኝ ኢሳያስ ካለ ዝም እንደማይለው ያውቃል ስለዚህ ለጻድቃንም ይጠቅመዋል አሁን ከአብይ ጋር ሆኖ ኢሳያስን ማስወገድ ህወሓትን ብቻ ሳይሆን ኢሳያስንም ማስወገድ ይጠቅመዋል ይሄ ሙሴቬኒን ነው የሚያስታውሰኝ ሙሴቬኒ 40 አመት ነው የገዙት እና አሁንም ማራ ሙሴቬኒ እንደው በስልጣን እኮ ገፍተዋል ስልጣን አይወርዱም ምናም ሲሏቸው አንድ የጀመርኳት ፕሮጀክት አለች 6 አመት ጨመሩልኝ ይላሉ ገና አይለቅልህም ስልጣን ጻድቃን ቢመጣ አሁን ለወጣቱ ሚላውን ቀደም መልሽልህ አይለቅልህ ግን ኦቨርኦል ምንድነው የባህር ጉዳይ የህዝብ ጉዳይ የምን ጉዳይ ከሆነ እሱ የለም እሱ ምልህ በእኛ በይዋሁ ልብ ብቻ ነው ሚዲያ ላይ ይወጣን ምንንጣጣው እኛ ላይ ያላግጡብናል እነሱ ፖለቲከኞቹ እያላገጡብን ግን አየህ በህዝብ ሲያላግጡ ኖ ካላልን ህዝብ ሁሌ ዋጋ እየከፈለ ይቀጥላል ኢንፋክት ኢትዮጵያ አሁን ምልህ መሬቱን በትክክል ማስተዳደር ያልቻለ ስርዓት ባህር በተጨመረለት በትክክል ያስተዳድራል ብለ አታስብም ምልህ ገና ያዘው ነው ቶና ሌላውን እኮ ማከለ አዲስ አበባ ህዝቡን በትክክል ማስተዳደር አቅቶን ታፍኑ እየተወሰደ 20 እና 30 ሚሊዮን የሚጠየቅበት ነው የኢትዮጵያ ህዝብ እኮ ገና ባህርም ሳይዝ ያዘው መሬት ላይ እንኳን ተረጋግቶ መኖር ያልቻለ ስለዚህ ጻድቃን ያለውን ስላለ እንደው ስለ ኢትዮጵያ አስቦ ስለ ባህር አስቦ ሁሉ ነገር ፐርሰናል ከራሱ ጋራ ነው ካልኩሌት ያደረገ ያለው ብዙ ነገር እንተንትንና አንዘርዝር ብንል ምልህ ጊዜ አይበቃም እንጂ ብዙ ነገር ዘርዝረን ልንሄድበት እንችላለን ግን ባጭሩ ይሄንን ካልኩ ይበቃኛል መልካም እኔ በጣም የሚገርመኝ ማኒፌስቶውን ሳይ ነው አሁን የተናገርካቸው ማኒፌስቶው ላይ የሚገርመው ማኒፌስቶውን እያነበብክ ይሄድክ ነው መሰለኝ በግልጽ አብይን ተጠቀማለን አይሉም የኢትዮጵያ ኃይል የኢትዮጵያ ትልቅ ኃይል እንደዚህ ብለን ይሄንን ተጠቅመን ትግራይን እናስተካክላለን ይያለ ሲሄድ ጻድቃን አብይን ደፈረስ ቸቼብይ እንዳልከው እንደዛ ብይ ይሄዳለው ይያለ እየተናገረ እንዳለ ነው ማኒፌስቶውን ደጋግሜ ስላነበብኩት ነውና የሚገርም ነው